አዶናይ ማዳ የምትባል ሰው ወደ አርባ ምንጭ ከተማ ገፍቷል እያሉ ነው። በሰላም ከዛ ሀገር መውጣት የለበትም። እንዴት እንደምታደርጉ ልንገራችሁ። ለአዞ እርባታ ላይ ወርወሩት። በቃ ለአዞ እራት መሆን አለበት ይሄ ሰው። እሱ ለጋሞ ህዝብ ታሪካዊ ጠላት ነው። እንዴት ለምን አትሎኝም? ባለፈው ኢሬቻ በዓል ለማክበር ጋሞ አባቶች ከጋሞ ምድር ተነስቶ ናዝራት ድረስ ሄደው እዛ ሲያከብሩ አይቶ ምን ይላል? ዲቻ ዲቻ ወላይታ ወላይታ እያለ ሲያላግጥ ነበር። ይሄ ሰውየው ከጋሞ አርባ ምንጭ በሰላም መውጣት የለበትም። እናንተ ደግሞ የጋሞ ቲክቶከሮች ማለት ነው በምን ጭንቅላት ነው ቆይ ትከሻ ላይ እየሸከማችሁ የምታዞሩት? ታሪክ ሰራቂ የሆነ ሌባ የሆነ ልጅ ነው እሱ። በጊዜ ንቁ በቃ። ምንድነው እሱ ታሪካዊ ጠላት እንደሆነ አታውቁም? እዛ በነገሰ ሀገር ሄዶ ይንገስ እንጂ ሄድና እዛ ድቃሎችን አሳድግ እንጂ እኛ ጋር አባቴ የተከፋ የተራበ የለም። አዶናይ እንኳን ወደ እናትና አባቴ ምድር ዋና ከተማ ወደ ሆነችው አርባ ምንጭ ወደኔም መገኛ ወደ ሆነችው አርባ ምንጭ እንኳን በሰላም ገባ ማለት ወዳለው። በዚህ አጋጣሚ እኔም የአርባ ምንጭ አካባቢ ልጅ ነኝ። በእናቴም በአባቴም የጋሞ አካባቢ ልጅ ነኝ። ከ42 ደሬዎች አሉ። ከነዛ 42 ደሬዎች ከሁለቱ የተገኘው ነኝ ማለት ነው። በዚህ አጋጣሚ ምናልባት ይሄን የተናገርከው ልጅ ሙሉ በሙሉ በአንተ ሀሳብ መስማማት ብቻ ሳይሆን ተቃዋሚም ነኝ። በእርግጥ አንድ ነገር መታወቅ ያለበት ነገር ምንድነው? የጋሞና የወላይታ ህዝብ አብረው ለረጅም አመታት በኔና በአንተ እድሜ ብቻም ሳይሆን በአባቶቻችን እድሜም ብቻ ሳይሆን በአያቶቻችን እድሜም ብቻ ሳይሆን በጣም ለብዙ ሺህ አመታት አብረው የኖሩ የአንድ ነገድ ግንድ የሆኑ ህዝቦች ናቸው። ይሄንን እኔም ይሁን አንተ ልንፍቀው የምንችለው ነገር አይደለም። እኔ ሌላው ወደ ተወሳሰበው ነገር ውስጥ መግባት አልፈልግም አሁን ዛሬ ላይ። ነገር ግን አንድ ማሳሰብ የምፈልገው ነገር ቢኖር ማንም ሰው ስለ ጋሞና ስለ ወላይታ ህዝቦች የማያውቅ ሰው አንድ ሰው የጋሞም ድንጉዛ የሆነ የወላይታን ድንጉዛ አንድ ሰው ለብሶ ሲያየው ወላይታን በደንብ የሚያውቅ ሰው ወላይታ ነው የሚለው፣ ጋሞን ደግሞ በደንብ የሚያውቅ ሰው ጋሞ ነው የሚለው። ልዩነቱ ለኔና ላንተ ቪዚብል ነው፣ ሊታየን ይችላል። እኔ አውቀዋለሁ በሚገባ፣ በቋንቋም አውቀዋለሁ፣ በባህላዊ ምግቦችም አውቀዋለሁ፣ በአለባበስም አውቀዋለሁ፣ በተለያየ ነገር አውቀዋለሁ። ነገር ግን ባህሉን የማያውቅ እዛው አካባቢ ተወላጅ ያልሆነ ወይም እዛ አካባቢ ደጋግሞ ያልሄደ ልዩነቱን በሚገባ የማይገነዘብ ሰው ከዚህ ቀደም እኔ አንድ ክልል መስሪያ ቤት ላይ በመሰራበት ወቅት ሰዎች ይመጡና ይጠይቃሉ። ሲጠይቁ እኛ መልስ እንሰጣቸዋለን። ይሄንን ልብስ የጋሞም የወላይታም ህዝቦች ይጠቀሙታል ብለን መልስ እንሰጣለን። አሁን ይሄ ልጅ በቅርቡ በተደጋጋሚ ወላይታም ሄዶ ስለነበረና አርባ ምንጭ ለመጀመሪያ ጊዜ ሄዶ ስለነበረ የወላይታ ማለቱ ምንም ችግር የለውም። እንድታረም መንገር የጋሞ ድንጉዛም እንደሆነ ለሱ መንገር ነው። በጣም ቀላል ነገር ነው። በኢሬቻ ላይም እሱ የዛኔ ወደ አርባ ምንጭ አልመጣም፣ ላያውቅ ይችላል። ምንም የሚያውቀው ነገር የለም። ወላይታ አለ። ምንም በክፋት የተደረገ ነገር አይደለም። ስለሆነም አንዳንድ ነገሮች ምናልባት በጣም እዚህን ያክል እንደዚህ ቁጣ የሚያስነሱም እንደዚህ አይነት ጽያፍ ንግግርም የሚያስነግሩ ነገሮች ናቸው ብዬ ለማመን ይከብደኛል ወይ ለመቀበል ይከብደኛል። ሲጀመር የአባቶቻችንን እሴቶች እየሸረሸርን ነው ያለ ነው። ከኛ የሚጠበቀው ነገር ምንድነው? አርባ ምንጭ ብዙ የምታሳየው ነገር አላት። ኢትዮጵያ ውስጥ ካሉ አካባቢዎች ውስጥ በሚገባ ቢሰራበትና አሁንም እውነት እየተሰራ ነው። በጣም በርካታ ጥሩ ነገሮች አሉ። ብዙ መታየት ያለባቸው ነገሮች አሉ። በተፈጥሮ በጣም የበለጸገች በተፈጥሮ በጣም የታደለች ሀገር ናት። ሆቴሎች ተጠቃሚ እንዲሆኑ በጣም ጥሩ ሆቴሎች እየተሰሩ ነው አሉ። መንቀሳቀሱ ቱር የሚሰሩ ወጣቶችም የመኪና ክራይ የሚሰሩ ሰዎችም እንዲጠቀሙ ከኛ የሚጠበቀው ነገር በፍቅር በጣም በርካታ ሰዎች ወደ አርባ ምንጭ አካባቢ እንዲመጡና አርባ ምንጭንም ከአርባ ምንጭ ጋርም ተያይዞ ያሉ አካባቢዎች እንዲጎበኙ ማድረግ ነው ከኛ የሚጠበቀው። አሁን አየ ፒስ ስትሆን ፒስ ቤስት ኦፕሽን ነው በቃ። ከዛ ውጭ ምንም አማራጭ የለም። ለዚህ አካባቢን ለማስተዋወቅ ወጣቱን ተጠቃሚ እንዲሆን አካባቢውን ተጠቃሚ እንዲሆን ከኛ የሚጠበቀው ነገር ያና ያ ብቻ ነው፣ ሌላ ነገር አይደለም። ሌላውን ነገር በሂደት የሚፈታ ነገር ነው። መነጋገር ይቻላል።
አሁን እነዛ የራሳችን ምን ተነጋግረን መፍታት ያልቻልናቸው ነገሮች ደግሞ እንደዚህ ሰዎች ሲመጡ ሰዎች ላይ በመጣል ሰዎችን ለማሸማቀቅ መሞከር ተገቢ ነው የሚል እምነት የለኝም በእኔ በኩል። ስለሆነ ይሄ መታረም አለበት። ትክክል አይደለም፣ ሙሉ በሙሉ ትክክል አይደለም። ወንድም አለም በጨዋ መንገድ ነው የሚገልጽልኝ። በጣም ትክክል አይደለም። የይቅርታ ቪዲዮ መስራት አለብን። ሆን ብሎ አድርጎ ቢሆን ኖሮ ይህንን ነገር ኦኬ እኔ ባልደግፍም አስተያየት ላልሰጥበት ይችላል። ነገር ግን ሆን ተብሎ ያልተደረገ ነገር ስለሆነ በዚህ ላይ ይቅርታ ቪዲዮ ብትሰራ ደስ ይለኛል። ሌላው አዶናይን እዛ ጠርታችሁ ያላችሁ አርባ ምንጭ ያላትን ነገር እንዲያሳይ ላደረጋችሁ ቲክቶከሮችም ፓራዳይዝ ሆቴልም የተለያዩ ሰዎችም በእውነት በጣም ትልቅ ከልብ የመነጨ ምስጋና ማቅረብ ፈልጋለሁ። በጣም ገብቷችኋል እናንተ በቃ። ለዚህ አሁንም ቢሆን በተገኘው አጋጣሚ ሁሉ አካባቢውን በማስተዋወቅ አካባቢው ላይ ሰዎች እየሄዱ መልክዓ ምድሩን እንዲጎበኙ፣ ገቢ ወጣቶች እንዲያገኙ፣ ባጃጅ የሚሰሩም ሊሆኑ ይችላሉ፣ አስጎብኚዎች ሊሆኑም ይችላሉ፣ የመኪና ኪራይ ያላቸውም ሊሆኑ ይችላሉ፣ ሆቴሎችም ሊሆኑ ይችላሉ፣ ገቢ እንዲያገኙ በአጠቃላይ ህብረተሰቡ እንዲጠቀም የማድረግ ስራ ከሁላችን ይጠበቃል። ስለሆነ ከኛ የሚጠበቀው በፍቅር ሰዎችን ማስተናገድ፣ ጥያቄዎችም ካሉ በአግባቡ ደረጃውን በጠበቀ መልክ በፍቅር ጥያቄዎቻችን ማቅረብ። ከዛ ውጪ በጥላቻ የሚሆን ነገር ምንም እኔ ስንትና ስንት ማይል አቋርጬ መጥቼ አሜሪካ ላይ ከዓለም ህዝብ ጋር አብሬ ለሺህ ዓመታት የኖሩ የሚለያዩበት ወይም የሚለያዩ ሀሳቦችን ማነሳበት ምንም ምክንያት የለም፣ ምንም ፍላጎትም የለኝም። ስለሆነም ከሚለያዩን ነገሮች ይልቅ ደግሞ የሚያግባቡን ነገሮች በጣም በርካታ ናቸውና እነሱ ላይ እናተኩር። አሁን ጊዜ የለንም። በጣም ብዙ የሚሰሩ ስራዎች አሉ። የሚሰሩ ስራዎች ላይ ማተኮር ነው የሚያስፈልገው። ታንክ ዩ ቬሪ ማች። በጣም አመሰግናለሁ አዶናይ። በጣም እንወዳሃለን። ደግሜ እላለሁ የእናቴና የአባቴን ሀገር የኔንም ሀገር ስለጎበኘህልኝ በጣም አመሰግናለሁ። ወዳሃለሁ ታናሽ ወንድሜ። በጣም ነው የምወደህ። ታንክ ዩ ቬሪ ማች።